እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመድኃኔ ዓለም ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ የቅዱሳን ወዳጆች በያላችሁበት በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደ የተሰጣቸው ጸጋና ክብር ስማቸው ከፍ ከፍ ያለና የተመሰገነ ይሁንልን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ከዚህ በመቀጠል የመድኃኔ ዓለምን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን የመድኃኒታችን የሞቱን የሕማሙን ነገር እንፈጽም ዘንድ እንመለስ። ያች ዕለት ሌሊቱን ሁሉ ሲደበድቡት በጥፊ ሲመቱት አነጋ። ከዚህ በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ ያቆሙበት። እሱ ራሱ በዳዊት አንደበት የአመፅ ምስክሮች በእኔ ላይ ተነሱብኝ ብሎ እንደተናገረ፣ ዳግመኛ የአመፅ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሹሙ ወደ ጲላጦስ ፊት አቀረቡት፣ በፍርድ አደባባይም አቆሙት። እሱም መረመረው፣ በላዩም በደል አላገኘበትም። ብዙ ነገር እሺ በእጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችን በነቢዩ ኢሳይያስ አንደበት እኔ አልክድም አልከራከርም፣ ጀርባዬን ለግርፋት ፊቴን ለጥፊ ሰጠው፣ ከርኩስም ምራቅ ፊቴን አልመለስኩም ያለውን ይፈጽም ዘንድ። ይሁዳም አይሁድ በእግዚአብሔር ልጅ ላይ ይህንን ሁሉ በደል እንደፈጸሙበት ባየ ጊዜ ታላቅ ፍርሃት ፈራ፣ ድንጋጼም ያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስለገደልኩ ንጹሕ ደም ስላስፈሰስኩ ተጸጽቻለሁ አለ። ሁሉም ካንተ ጋር ምን አለን? ትናንትና አንተ በ30 ብር ለእኛ እንደሸጥክልን እወቅ አሉት። ይህንን በተናገሩ ጊዜ ያን የያዘውን ብር በምኵራብ አፈሰሰ። ሄዶም ገመድ አንስቶ ታንቆ ሞተ። የሙዳየ ምጽዋትን ገንዘብ የሰረቅህ ይሁዳ አንተ ስስታም ነህ። እናትህን ያገባህ አንተ ርኩስ ነህ። መምህርህን የሸጥከው አንተ ርጉም ነህ። አባትህን የሰለብክ ታንቀህ የሞትክ ጥፉ ነህ። ስለ አንተ ጠዋት ይፈጠራሉ ከነሱ አንዱ አይኖርም ተብሏልና። መዓልትም የተባለች ሐዋርያት የተፈጠሩበት ወንጌል ናት። ከእርሱም አንዱ አይኖርም ያለው ቃየልና ኤሳው የተከላቸው ይሁዳ ነው። ቃየል አቤልን ለመግደል፣ ኤሳው ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየል የወንድሙን ሚስት ቀማኛ እንደሆነ፣ ኤሳውም የወንድሙን ማዕድ ቀማኛ እንደሆነ፣ ይሁዳም የአመፅን ብር ቀማኛ ነውና ኤሳውን እንነቅፈውም የሚሉ አሉ። ኢዮብና ሐዋርያው ማትያስ ከእርሱ ተገኝተዋልና እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳው በላሁ ብሏታልና። ከእርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖት የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኤሳውን ወለደው። ያዕቆብም ጣዖት አምላክ የሆነ አሞጽ ፋሬስ፣ ይሁዳ ከእሱ የተወለዱ ዳንን ወለደው። እሱም የእግዚአብሔር ፋሲካውን ያደረገ ኢዮስያስን ወለደው። ከሃዲ ሕርማኖስ ፊቅጦርና ዮሐንስን ወለዳቸው። ጣዖት አምላክ የሚሆን የጠራቢ አባትን ወለደው። የአድማስ ድንጋይ የተባለ
ተሴፍም አባቱ ከሃዲ ነው። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚሁም ሁሉ ብዙ ኃጥአን ከብዙ ጻድቃን ቤት ወጡ። ስለዚህ ነገር ምን አለበት እግዚአብሔር የወደደውን ይሰራልና። የመድኃኔ ዓለም ይቅርታው ቸርነቱ ከሁላችን ጋር ይሁን በእውነት። በወንጌል እንደተነገረ የመድኃኒታችን የመከራውን ነገር ወደ መናገር እንመለስ። ጲላጦስም የዚህ ሰው በደሉ ምንድን ነው? በእሱ ላይ በሚሞትበት ገንዘብ በደል አላገኘሁበትም አላቸው። የካህናቱ አለቆችም ቃላቸውን በረታ፣ ሰቅለውም ይሞት ዘንድ ይገባዋል፣ ራሱን የእግዚአብሔር ልጅ አድርገዋልና። ይህን በተናገሩት ጊዜ ጲላጦስ ተቀብሎ በፊታቸው እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ ለልጆቻችን ላይ የሚሆን እያሉ ጮኹ። ከዚህ በኋላ መድኃኒታችን ተቀብለው የሾህ አክሊል በራሱ ላይ ደፉበት፣ ልብሱን ገፈው ቀይ ግምጃ ለበሱት። 400 ጭፍሮች ልብሱን ለመቶ ከአራት አድርገው ተካፈሉት። ከዚህ በኋላ ኑ ዕጣ እንጣጣል፣ ለደረሰው ይድረስ ተባባሉ። ልብሶችን ለራሳቸው ተካፈሉ። በመጎናጸፊያውም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ። ጭፍሮች እንዲህ አድርገው መድኃኒታችን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም 5 ችንካሮች ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። በራሳቸው ፍቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ሲራይ ማድረግ፣ መሰሰን፣ ነፍስ መግደል፣ ሐሰት መናገር፣ 5ቱ ውሾች ብሎ ምስጢርን የሚያይ ዮሐንስ እንደተናገረ። እጄን እግሬን ቸነከሩኝ፣ አጥንቶችም ሁሉ ቆጠሩ። እነሱ ግን አውቀው ቸላሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ የወደደች ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህን? በሌሎች መንጋ የምትቅበዘበዝ እንዳልሆን አለች። ይህንን ብሎ ሰለሞን እንደተናገረ መድኃኒታችን እንደዚሁ አደረጉበት። 2 ወንበዴዎችም አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚህ በኋላ ይፋጠኑ ጀመር። አሽክትን የሚያመጣለ፣ ሆምጣጣም የሚያመጣለ፣ ከርቤንም የሚያመጣለ፣ ሐሞትንም የሚያመጣለ፣ ዘግነንም የሚያመጣለ፣ ጦርንም የሚያመጣለ፣ ራሱን ይመታው ዘንድ የሚያመጣለ፣ በጥፊ ይመታው ዘንድም የሚመጣለ፣ በፊቱ ምራቅን የሚተፉበት አሉ። ክርስቶስ በጥፊ የመታህ ማን ነው? ራስን የደበደበህ ማን ነው? ለእኛ ተናገር እያሉ በፊቱ የሚንበረከኩም አሉ። ዳግመኛ ዛሬ ግን በምንወጋህ ገንዘብ አብርሃም ላይ ፈጠር እኔ አለሁ ያለ፣ ዛሬ ግን በምንወጋህ ገንዘብ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ የምትል ሆይ ዛሬ ግን በምንወጋህ ገንዘብ ሥጋዬን የበላ ደሜን የጠጣ ለዘላለም አይሞትም ያለ ሆይ ይሉታል። መድኃኒታችንም ይህንን ሁሉ እየሰማ ዝም አለ። ይህንን ሁሉ በላዩ ላይ ሲያደርጉበት አንድም ቃል አልመለሰም። እኔ እንደ ቆርቆሮ የማይሰማ አፉንም እንደማይከፍት ድዳ ፈጽሞም እንደማይሰማ ሰው ሆንኩ። በአንደበቱ መናገር እንደማይችል ዝም አለው። ራሴንም ዝቅ ዝቅ አደረገው፣ ለበጎ ነገር ዝም አለው ያለው መጽሐፋዊ ቃል ይፈጸም ዘንድ። ስለዚህ ነገር ኢሳይያስ እሱስ በመከራው አፉን አልከፈተም፣ እንደ በግም ሊታረድ መጣ፣ በግ በሚሸልተው ፊት እንደማይናገር በመከራም ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ ዳዊት ትንቢት ነው። ይህ በግ የሳሙኤል መሥዋዕት ነው።
ይህ በግ የአብርሃም መሥዋዕት ነው። ይህ በግ ቀንዱ በነጭ ሐረግ የተያዘ የይስሐቅ መሥዋዕቱና ቤዛው ነው። ይህ በግ ደሙ የሰቀሉትን የሚከሳቸው ነው። አረዱት፣ አልበሉትም። አዩት፣ አላመኑበትም። የወለደችው ድንግል ማርያምም በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለህ ልጄ ልጄ፣ የታሰርክ የተቸነከርክ ልጄ ልጄ፣ ልጄ የማንን ገንዘብ ቀማ? ልጄ የማንን ሹመት ቀማ? አሸናፊ ልጄ ማን ያዘ? ልጄ ኃጢአት በደልህ ምንድን ነው? ጎተና የተደመደመ ልጄ የሸዋ አክሊል አቀዳጆ፣ የቄሩዝ ወርቅ ራስ በበትር ይደበደባልን? አበባ የመሰሉት ፊቶች ጥፊውን ቻሉትን? የለሰለሱ መዳፎች የብረቱን ችንካር ታገሱትን? እንደ ባሪያ በጀርባህ ግርፋቱን በእግሮችም ችንካሮችን ቻልክህን? ልጄ ልጄ አንተ የሞትህን መስቀል ተሸከምክ። ሆዴ ተቃጠለች፣ አንጀቴም እንደ እሳት ነደደ። ልጄ ነገርከኝ፣ በኩሬ መለስክልኝ፣ የማኅፀኔ ፍሬ ተናገርከኝ። አንተን ካላዳንሁ የግብፅ ሀገሮች ለምን ሄድኩ? አንተን ካላዳንሁ በደብረ ቁስቋም ውስጥ ለምን አደርኩ? እያለች ታለቅሳለች። እመቤታችን ይህን በተናገረች ጊዜ የለቅሶዋ ጩኸት በሰማይ ተሰማ። የለቅሶዋ ጩኸት እስከ ዓለም ዳርቻ ደረሰ። ያን ጊዜ ሰማይ ተነዋወጸ፣ ምድር ተንቀጠቀጠች፣ ከዋክብት ወደቁ፣ የፀሐይ ብርሃን ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍስ ሁሉ ትደነግጣለች፣ ሊቃውንት ሁሉ ይታወካሉ። እንደምትወልድ ሴትም ሕማም ይዛቸዋል። በቀኝና በግራዋ መቅሰፍትና መዓልት የተመላች ሆና ዓለምን ታጠፋ ዘንድ ኃጥአንን ትፈጽማቸው ዘንድ እነሆ ምሕረትን የተመላች እግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያይም፣ ፀሐይም ወጥታ ትጠፋለች፣ ጨረቃም አይበራም ብሎ ኢሳይያስ የተናገረው እነሆ ደረሰ፣ ተፈጸመ። እንደዚሁም ሁሉ ኢዩኤል እነሆ ክፋታቸው በዛ፣ ደረሰ፣ በጦር አንደበትም ተቃጠሉ። ፀሐይም ጨረቃም ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። እግዚአብሔርም በጽዮን ይጮኻል፣ ከኢየሩሳሌም ቃሉን ይሰጣል። ሰማይና ምድር ይነዋወጣሉ ብሎ የተናገረው ደረሰ። አይሁድም የዚህን ቃል ምልክት እያዩ ልቦናቸውን ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻችን ያስተማረ የፈርዖንን ልብ ያጸና የግብር አባታቸው ዲያብሎስ አድሮባቸዋልና ወገኖቻቸውን እስኪያጡ ድረስ በእነሱ ላይ የወረደ 10 መቅሰፍትን እያዩ እሱ አልተመለሰምና ስሙ ፊልስጣ የተባለ የጠላትን ፍለጋ የተከተሉ አይሁድ ናቸው። የመድኃኔ ዓለም ይቅርታው ቸርነቱ ለአገልጋዮቹ የነፍስና የሥጋ መድኃኒት ይሆናቸው። በእውነት ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይተዋት፣ አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩም እነኋት እናት አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይስ ኖሮ በእጇ በታነቀች ነበር። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፍ ያለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶንስ ከማን ጋር እጨርስለታለሁ? እያለች የጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትንም አላወቀችም፣ ልቦኗ በእንባ ስካር ዘንግቷልና። ከዚያች ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነውን ሁሉ
የድንግል ማርያምን ለቅሶ አይተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያ ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታ ርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይ የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እናምንብህ ዘንድ አውርደን እያለ ይዘባበትበትና ይሳደብ ጀመር። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ላለን ፈጣሪህ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንም ተከፍሎናል። እንደዚህ ያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕርይ አምላክ ነው። ይህንንም ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላከ ሆይ በመንግሥትህ አስበኝ። አቤቱ ካነዋወር ሳትነዋወጽ ከድንግል የተወለድ ሆይ በቸርነትህ አስበኝ። አቤቱ አንተ ዓለምን የያዘ ስትሆን እንደ ሌባ የተያዝክ ሆይ በቸርነትህ አስበኝ። አቤቱ የመላእክት ሰራዊት በፊትህ የሚቆሙልህ ሲሆን በፍርድ አደባባይ የቆምህ ሆይ በቸርነትህ አስበኝ። አቤቱ አንተ በስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥትህ አስበኝ። አቤቱ አንተ የምድርን በባህር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምህረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን የተቀዳጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥትህ በምትመጣ ጊዜ በቸርነትህ አስበኝ። አቤቱ በቸርነትህ አስበኝ። ወንበዴውም ይህንን ባለ ጊዜ መድኃኒታችን ዛሬ በመንግሥቴ ከኔ ጋር እንደምትኖር እመንብኝ። እነሆን የመላእክት በሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መልእክት ጋር እልክሃለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህንን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብል ሐሞትም ጨመሩ፣ ለጥሜም መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴን የአሸክት ቅጠልን ጨምረው በመፋጠን የተሽቀዳደሙ አምጥተው በዘንጋ አስረው ካፉ ውስጥ ጨመሩበት። መድኃኒታችን ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ይህንን ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወዲያውኑ ቢወጋው ከሱ ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ። የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። መቃብሮች ተከፈቱ። መልአከ ሞት ዲያብሎስም የመድኃኒታችን ቃል በሰማ ጊዜ እንዳስለመደ የሚወጣው መስሎት ወደ እሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔን ያጠፋኝ በእኔ ስልጣን ያለ ሥጋ የተሰጠ ይህ ማን? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአትን ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖች የሰለጠነባቸው ዘንድ ያልተወኝ ማን ነው? ስልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣል እንጂ። የበረታ መልአከ ሞት ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸ። ሁለተኛም መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድነው? ከሱ የተነሳ ከወገኖቹ ተለየው፣ በእርሱ ላይም የማጠፈው የለኝም አለ። መድኃኒታችን ሞቷልና ሙሽራ ሆይ ከኛ ጋር አልቅሺ። ወልድ ወንድምሽ ወዴት ሄደ? ካንቺ ጋር የምንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት እስካገባሁት ጊዜ ድረስ
ያስኩት አልተውም እያለች ትመልሳለች። ልቡ ደስ ተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀዳጀችው መድኃኒታችን ኢየሱስ ክርስቶስን አይተሽ ኢየሩሳሌም ነው ያልቅሽለት። ሰርጉ የተባለ ምንድነው? የሞት ጽዋ አይደለምን? ደስታውን በጎቹን ከተኩላ አፍ፣ ከነጣቂ ከተራባ አንበሳ አፍ ማዳን ነው። ከእናቴ ቤት እስካገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናልቅስ ዘንድ ቅዱሳን ኑ። አሁንም መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድ ኑ። አብርሃም ቃል ኪዳን የገባል የመድኃኒታችን ሞቱን ታይ ዘንድ ና። ይስሐቅ ከሰይፍ ቤዛ የሆነልህ የመድኃኒታችን ሞቱን ታይ ዘንድ ና። ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይ ዘንድ ና። ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድ ና። ሙሴ ስለሱ እንደኔ ያለ ነብይ ይነሳል ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድ ና። ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብለ የተናገርኸው የመድኃኒታችን ሞቱን ታይ ዘንድ ና። ሰለሞን ከብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድ ና። ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለ የተናገርህለት የመድኃኒታችን ሞቱን ታይ ዘንድ ና። ኢሳይያስ ወልድ ሰው ለመሆን ተሰጠ ኢሳይያስ ወልድ ሰው ለመሆን ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞች ሆኑ ብለ የተናገርክለት መድኃኒታችን ሞቱን ታይ ዘንድ ና። ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድ ና። ዳንኤል ነጭ ሐር ለብሶ ያየውን የመድኃኒታችን ሞቱን ታይ ዘንድ ና። ኤልያስ ከሞት በፊት የሰወረ በሳት ፈረሶች አሳረፈ የመድኃኒታችን ሞቱን ታይ ዘንድ ና። ሕዝቅያስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድ ና። ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድ ና። ኢዮስያስ ፋሲካውን ያደረገ የመድኃኒታችን ሞቱን ታይ ዘንድ ና። አናንያ አዛርያ ሚሳኤል ከእሳት ምድጃ ያዳናችሁ የመድኃኒታችን ሞቱን ታይ ዘንድ ኑ። አብያና ሴላ ፊንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድ ኑ። የቀደሙ አባቶች ነቢያት ሁላችሁ ሐዋርያትም ከፋራን ተራራና ከቴማን ይመጣል ያላችሁት የመድኃኒታችን ሞቱን ታዩ ዘንድ ኑ። አሞጽ በአድማስ ቅጥር ያየው የመድኃኒታችን ሞቱን ታይ ዘንድ ና። ዘካርያስ ከተራራዎች መካከል ያየው የመድኃኒታችን ሞቱን ታይ ዘንድ ና። እዝራ በአርፋድ በረሃ ያየው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድ ና። ስምዖን በክንድ የታቀፍከውን ሕፃን ሞቱን ታይ ዘንድ ና። ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድ ና። ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከምከውን ሕፃን ሞቱን ታይ ዘንድ ና። ኢያቄምና ሐና ሆይ የልጃችሁን ለቅሶዋን የልቧንም መዘንጋት ታዩ ዘንድ ኑ። ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳን ሴቶች የድንግል ለቅሶዋን ታዩ ዘንድ ኑ። ልጇ በእንጨት መስቀል ላይ ሞቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለሱ የተናገረ አባቱን እንስማው።
ሙሴም እሱን ያውቁ ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። ዕዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩ ፊት ነው፣ ሰውነቴ ስድብና ጉስቁልናን ታሰረች። አሁንም ጠላቶችን ተከትዬ ይዛቸዋለሁ፣ እስካጠፋቸው ድረስ አልመለስም፣ አስቸግራቸዋለሁ። መቆም የማይችሉም ከእግሬ በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጡርም በፈጣሪው እንዲህ ይታበያል። ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያ በጌታው ላይ ይታበያል። የመድኃኔ ዓለም ይቅርታውና ጸሎቱ ከሁላችንም ጋር ይሁን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች እንደ ሁል ጊዜ ይህንን መንፈሳዊ ቻናል ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ሐሳብ አስተያየታችሁን በኮሜንት በማስፈር ሐሳብ አስተያየት ከሌላችሁ አሜን ይሁን ይደረግልን በማለት መንፈሳዊ ድጋፋችሁ አይለየን እንላለን። ከዚህ በመቀጠል በዕለቱ ከሚከበሩ በዓላት የአባታችን የመብዓ ጽዮንን ገድሉን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን እንግዲህ በቅድስት ቤተ ክርስቲያን ፊት በየወሩ የሚነበብ ለመብዓ ጽዮን የገለጸለትን ለሚሰሙ ሰዎች የድህነት ምክንያት የተሰጠ ለካህዲያን የእንቅፋት ድንጋይ የሚሆን የመድኃኔ ዓለም የሞቱን መታሰቢያ መጽሐፍ እናሰማለን። ይህንን በዓል ለሚያከብር ሰው በመስቀሉ ኃይል የተደገፈ ይሁን። እሱን የሚያቃልል የሚሰድብና የሚጠላ ግን ከቅዱሳን አንድነት የራቀ ይሁን። መድኃኔ ዓለምን ለሚያከብረው ግን በደብረ ጽዮን መቆምን ያድለው፣ በብርሃኑ ጋሻ ይከልክለው፣ ከሰይጣን ጠብ ያድነው እስከ ዘላለም አሜን። የክርስቲያን ማህበሮች ሁሉ በእዝነ ልቦና ስሙ፣ ከሰይጣን መገዛት ያድነን ዘንድ የታመመ የተሰቀለ የሞተ የመድኃኔ ዓለም የኢየሱስ ክርስቶስ የሞቱን መታሰቢያ አድርጉ። የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከእነሱ ጋር እንደሚነግስ አልሰማችሁምን? የመድኃኔ ዓለም መታሰቢያ ያደረገ ግን በመንግሥተ ሰማያት ባለሟልነት ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ አርብም ስለ ስቅለቱ 340 ይሰጠዋል። የዕንቁ የወርቅ አክሊል ብርሃን ልብስ ይሰጠዋል። የመድኃኔ ዓለም ለመታሰቢያው የተደረገ ህብስት እንደ ቅዱስ ሥጋውና ጽዋው እንደ ከቢር ይሆናል። ከሩቅ ሆኖ የመድኃኔ ዓለምን መታሰቢያ የሚያደርግ አለ ሲሉት የሰማ በሰማም ጊዜ ይህን ነገር ቢያምን ቢወደውም ወደዚያ ሄዶ መድረስ ባልተቻለው ጊዜ ክብር ምስጋና ይግባውና መድኃኔ ዓለም ምሬዋለሁ አለ። ለአባታችን መብዓ ጽዮን የገለጸለት በልብ ወለድና በድርሰት አይደለም፣ ክብር ይግባውና እሱ ራሱ መድኃኔ ዓለም በቃሉ ተናገረው እንጂ። መላእክትና ሰው የሚያመልኩት ሙላ ኔሮን የሚያመሰግኑት በጠሩትም ጊዜ መለሰላቸው። ለሚጠሩትም ቅርብ ነው፣ ለሚፈሩትም ፈቃዳቸውን ያደርግላቸዋል። ወደዚህ ዓለም በመጣ ጊዜ በመንፈስ ቅዱስ ሥራ ሕያው ሆኖ የማርያምን ሥጋ ለብሶ እንዲያውቁት ያስወደዳቸው እሱ ነው። ዮሐንስም በዮርዳኖስ ባጠመቀው ጊዜ መንፈስ ቅዱስን በነጭ ርግብ አምሳል በራሱ ሲቀመጥ አየሁት። አብንም የሚወደው ልጄ ነው እሱን ስሙት ሲል ሰማሁት አለ። ወንጌላውያንም እንደጻፉት ብዙ ተአምራት አደረገ። ወታደሮችንም ይዘው በጲላጦስ ፊት አደረሱት። ክፉዎች አይሁድ በእንጨት ላይ ሰቀሉት፣ የሾህ አክሊልንም አቀዳጁት። በብረት በትር ራሱን መቱት፣ መጻጻውን ከሐሞት ጋር አጠጡት። ሲሰድቡት አልሰደባቸውም። እኛን ለማዳን በዕለተ ዓርብ ሞተ። በሸክላ ሰሪ እርሻ ቀበሩት። በእሑድ ቀንም ሕያው ሆኖ ተነሳ። ዳግመኛም የወጉትን ይፈርድባቸው ዘንድ ይመጣል። እንደዚህ ያለውን አምላክ ፈጽማችሁ አመስግኑት፣ አክብሩት፣ እሱ መድኃኔ ዓለም ቅዱስ ነውና።
እናንተ የቤተ ክርስቲያን ልጆች አባቶችና ወንድሞቼ እህቶቼ የዚህን የጻድቁን የብፁዕን መብዓ ጽዮን የተባለ የተክለ ማርያምን ገድል ልነግራችሁ ዘንድ ስሙ። የመድኃኔ ዓለም ቸርነቱ የመብዓ ጽዮን በረከቱ ከኛ ጋር ትኑር በእውነት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በመብዓ ጽዮን ላይ ካደረገው ይቅርታና ርኅራኄ ፍቅር ፍጹም ጸጋ የተነሳ ትንሽ ተአምር እንነግራችኋለን። እግዚአብሔር በጥበቡ በቅዱሳኑ ላይ የሚሳነው የለም፣ ድንቅ ሥራዎቹንም በቅዱሳኑ ላይ ያሳያል። በቅዱሳን መንገድ ሄደ፣ በክፉዎች መንገድ ያልቆመ፣ ይህችን ኮከብ በአንብሮተ እድ የተሾመ፣ ከመምህር ሳሙኤል ወገን የሚሆን ከክቡራን ወገን ከአንደባጦን ሰዎች መወለዱ ከደጋጎች የሆነ በሥራ ሁሉ ደግ የሆነ ክህነቱም ንጹሕ የሆነ በየዋህነቱ ከሰዎች ጋር የተስማማ ጾምን ከትዕግስት ጋር የሚወድ እግዚአብሔርን በሥራዋ ሁሉ ደስ የምታሰኘው ስሟም ጽዮን ትኩና የምትባል ደግ ሚስት ያለችው ሀብተ ጽዮን የተባለ አንድ ሰው ነበር። እነዚህም ሰዎች በፍቅርና በሰላም እንደ ሥርዓቱ ንጹሕ ጋብቻ ተወስነው ይኖሩ ነበር። የተባረከ ልጅን ይሰጣቸው ዘንድ ወደ ጌታ ይለምኑ ነበር። ወንድ ልጅ ብንወልድ ስሙን መብዓ ጽዮን ባልነው እያሉ ይመኙ ነበር። ከጥቂት ቀን በኋላ እግዚአብሔር ልመናቸውን ሰምቶ ደምግባቱ ያማረ መልኩም ብሩህ የሆነ ሁለመናው ንጹሕ የሆነ ልጅን ሰጣቸው። ዘመዶቹም ደስ ተሰኙ። አስቀድሞም እንደተሳሉ መብዓ ጽዮን አሉት። ትንሽ ባደገ ጊዜ አንድ ካህን ወደዚህ ሀገር በእንግድነት መጣ። የሕፃኑንም አባት ተቀብሎ በቤቱ አሳደረው እንደተጻፈ። ለዚህም እንግዳ ከተወደደ ልጄ ጋር የእመቤታችን ስዕል ነበረችው። ሲተኛም ይህችንም ስዕል በራስጌው አኖራት። ማለዳም ተነስቶ ስዕሊቱን ረስቷት ሄደ። ይህም ሕፃን አገኛት፣ አቀፋት፣ ሳማትም፣ ደስ ተሰኘባት። ለሌላ ሰውም አልሰጥም አለ፣ በአንገቱም አሰራት። አባቱም ይህንን አይቶ ምን ላድርግ ከኔ ጋር እንዳላስቀምጣት ኃጢአት ይሆንብኛል፣ የኔ አይደለችምና እንዳልሰጠውም በወዴት አገኘኋለሁ አለ። ከዕለታት በአንድ ቀን ከዚያ ሰው ጋር ተገናኘ። ስዕልህን ከኔ ቤት የተውካት ለምንድን ነው? ወደ እኔም እስክትመለስ ጠበቅኩ። ለምን በዚህ አሁንም በእግዚአብሔር ቸርነት አንተን አግኝቻለሁና ስዕልህን ውሰድ አለው። ያም ሰው ያገኛት ማን ነው አለው። ያገኛትስ ትንሽ ሕፃን ነው፣ እሱም ፈጽሞ ወዷታል። ካገኛትም ጀምሮ ለሌላ አልሰጣትም፣ ከሱ በግድ ቀምቼ እሰጥሃለሁ አለው። የስዕሊቱ ባለቤት ወዳለችበት እኔማ ብትወድ ባልተረሳችም ነበር፣ ለዚህ ያላገኘት ሕፃን ትሆነው አለው። ስለ እሷም ፍቅረኞች ሆኑ። እርስ በርሳቸው እጅ ተነሳስተው በየሀገራቸው ሄዱ። አባቱም በልጁ ላይ ስለሆነው ስጦታ አደነቀ። እድሜው ለትምህርት ሲደርስ የዳዊት መዝሙር፣ የሕግ መጽሐፍት ሁሉ ያስተምሮ ጀመር። ዲቁናም ተሾመ። ለሥራው ሁሉ ጥበበኛና ልበኛ፣ የዜማው መዓዛ የጣፈጠ እንደሆነ ባየ ጊዜ ቅኔን ይማር ዘንድ የዮሐንስ ደብር ወደምትሆን ቤተ ማርያም ወሰደው። የአንደ ገባጦንም አውራጃ ሁሉ የሚገዛ መምህር በዚያ ነበረ። ተክለ ሐናንያም ለሱና ለአንድነቱ መነኮሳት አደራ ሰጠው። አባ ስምዖንና አባ አስቄርም ስም ማን ነው ብለው ጠየቁት። መብዓ ጽዮን ነው አለ። ከመምህራን ሁሉ እንዲህ ያለ ስምስ አይገባም፣ ስምህ ተክለ ማርያም ይባል እንጂ አንተ ሕፃን ነህና አሉት። ተክለ ማርያም እያሉ በመምህራኑ ዘንድ እንዲህ ይጠሩት ነበር። ባለ ሁለት ስምም ሆነ። ቅኔና የጥበብ መጻሕፍት፣ ተግሳጽን፣ ጾምና ጸሎትን፣ ስዕል መሳልን፣ መጽሐፍ መጻፍን ሁሉ ተማረ። በመንፈሳዊ ሥራ ሁሉ ፍጹም ሆነ። ከዕለታት በአንድ ቀን ቅዱስ ሥጋውና ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት ተመታ፣ ደሙም ከመሬት ፈሰሰ። ዕውቀትን የተመላ ይህ ሕፃን
ይህን አይቶ ደረቱን መታ፣ ስለ እሱም ደሜ ይፍሰስ አለ። እያደነቀም ከቤቱ እስኪደርስ ከኋላው ተከተለው። ከሱም ዘንድ ደርሶ ስለ መድኃኔ ዓለም ሥጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው። ጓደኞቹም ደሙን ካፈሩ ጋር ሲበላ ባዩ ጊዜ የሳቋሉ፣ በልቦናቸውም ያደነቋሉ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣው ሁሉ አስታወከው። ይህ ብፁዓዊ ግን ስለ ጌታችን ስለ መድኃኔ ዓለም ፍቅር በጸሐል ተቀበለው። የመድኃኔ ዓለም ቸርነቱ የመባጽዮን በረከቱ ይጠብቀን። አባትና እናቱም ለአካለ መጠን እንደደረሰ ባዩ ጊዜ እንደ ሕጉ ሴት አጩለት። የዚያን ጊዜም ቢያላቸው ይህንን ሥራም በዓለም ውስጥ አልሰራም፣ እኔ ድንግልናዬን ለእመቤቴ ለቅድስት ድንግል ማርያምና ለጌታዬ ለኢየሱስ ክርስቶስ ለመድኃኔ ዓለም አገልጋያቸው ሆን ዘንድ ተለይቻለሁ አላቸው። በዚህ በኃላፊ ዓለም ኃጢአትን መጨመር በቀር ምን እጠቀማለሁ? ያገባ ሰው ሚስቱን ደስ የሚያሰኛት ሥራ ያስባል፣ ያላገባ ግን እግዚአብሔርን ደስ የሚያሰኘውን ሥራ ያስባል ብሎ ጳውሎስ እንደተናገረ አላቸው። እነሱም የልጁን ነገር ሰምተው ተውት፣ አላስገደዱትም። እነሱም ጽድቅን የሚወዱ ናቸውና እንደፈለክም ሁን፣ ለኛም የመንግሥተ ሰማያት መሪ ትሆነን ዘንድ አሉት። የዚያን ጊዜ የእውነት አምላክን አመሰገኑት። መድኃኔ ዓለምን የሚወድ በሃይማኖቱ የጨከነ ይህ የተወደደ ልጅ ሰጣቸው። ከዚህ በኋላ አባቱ የመንፈስ ቅዱስ ማደሪያ ይሆናል ብሎ ትንቢት ተናገረ። የእውነት ቃልም አልታበለም፣ እንዲሁ ሆነ። በጾምና በጸሎት በፍቅርና በሰላም በትዕግስትና በየዋህነት ከንፈሮቹን ከዋዛ ከፈዛዛ ከሐሜት በመጠበቅ መድኃኔ ዓለምን ያገለግለው ዘንድ ጀመረ። ነቢይ የካህናት ከንፈሮች ሕግና ሥርዓትን ይጠብቃሉ እንዳለ፣ ዳዊትም አንደበትን ከክፉ ነገር ከልክል፣ ከንፈሮችንም ሽንገላን እንዳይናገሩ እንዳለ፣ የምንኩስናን ቀንበር ከተሸከመ ጊዜ ጀምሮ ከፈረስና ከበቅሎ ላይ አልተቀመጠም፣ በአልጋው ላይም በምንጣፍ አልተኛም። ትልቅ ድንጋይ በደረቱ ተሸክሞ በምድር ካመድ ላይ ነው እንጂ። በተቀመጠም ጊዜ በራሱ ይሸከመዋል፣ በሚሰግድም ጊዜ በጀርባው ያዝለዋል። ይህም ድንጋይ የአንድም ሰው ሸክም ያህላል። ያለ ሰንበታትና ያለ በዓላት በቀር ዘወትር እንዲህ ያደርግ ነበር። በእነዚህ ቀኖች ግን እስከ በዓሉ መጨረሻ ድረስ ሥጋውን እንዳይድን ምስጋናን ያበዛል። ከዕለታት አንድ ቀንም ታላቅ ተአምር ተገለጸለት። በመሠዊያው ፊት እያጠነ ቄሱ ወንጌል ለማንበብ በወጣ ጊዜ በፀሐሉ ላይ ቁርባኑ ሲንቀሳቀስ አየሁ። የሆነውን አውቅ ዘንድ መሸፈኛውን በእጁ ባነሳሁት ጊዜ ነጭ በግ ሆኖ አገኘሁት። ደንግጬ እንደ መጀመሪያው ሸፈንሁት አለ። ካህኑ ወንጌልን ጨርሶ ሲቀድስ ህብስት ወደ መሆን ተመለሰ። ሁላችሁም ወንዶቹም ሴቶች ተቀበልን አለ። እንደዚህ ያለም ነገር 3 ቀን አየ። ከዕለታት በአንድ ቀን በቁርባን ጊዜ ከአንድ ቄስ ጋር ሊያገለግል ታላቅ ማስፈራት ሆነ። ግርማዋ የምታስፈራ ሌትን አየው። እንባዋም ከዓይኖቿ ታፈሳለች። ከግርማዋ የተነሳ ፈጽሜ ፈራው። የተወደደ የልጅን ሥጋ በጥርሳቸው ሲያላምጡት ታያለ ስትል መለሰችልኝ አለ። ባየሁትም ጊዜ አንጀቴ ይላወሳል። ልጄ የሞተ ይመስላቸዋል፣ ሕያዋን እንደሆነ አያውቁትም። እንዲህ ብላ እመቤታችን እያለቀሰች ነገረችው። እሱም ከሷ ጋር አለቀሰ። ካህናቱና ዲያቆናቱን በጥርሳቸው በመንጋጋቸው አታላምጡ፣ በመፍራት በተናጋችሁ ብሉ እንጂ አላቸው። ስለዚህ ነገርም ራሱ ጌታ በወንጌል ሥጋዬን የበላ አይሞትም ይላል፣ እሱ ግን አትብሉ ይለናል እያለ ተዘባበቱበት። በሱም እንደተዘባበቱበት ሰምቶ ፈጽሞ አትብሉ ብዬ አዘዝኋችሁን? በፍርሃት ሆናችሁ ትበሉ ዘንድ አዘዝኋችሁ እንጂ አልፈረድሁባችሁም። ከእንግዲህ በኋላ ራሴን አድናለሁ፣ የምታደርጉትንም እናንተ ታውቃላችሁ። ከዚህ በኋላ ተነስቶ ወደ ደብረ ሊባኖስ ሄደ። ከአባታችን ከአቡነ ተክለ ሃይማኖት መቃብር በረከትን ይቀበል ዘንድ
ከቅዱሳንም አንዱ ለገብረ ክርስቶስ በዕለተ እሑድ በበዓለ ሐምሳ ለአባታችን አቡነ ተክለ ሃይማኖት በዓል ካህናት በቤተ ክርስቲያን ሲያገለግሉ እየጸለይኩ ሳለ ፈጽሞ የተሸለመ ግርማው የሚያስፈራ ሰውን አየው። ይህም አባታችን አቡነ ተክለ ሃይማኖት ነው። መስዋዕትንም ሲሰዋ ብዙ ካህናትና ዲያቆናት ዙሪያውን ከበውት ነበር። የዚያን ጊዜ መብዓ ጽዮንን ጠቀሰው፣ ቁርባንም ሰጥቶ በቀኙ አቆመው። ከሱም በኋላ ለሌሎችም ሰጣቸው ብሎ ነገረው። አባታችን ክርስቶስ ይህን አይቶ እግዚአብሔርን አመሰገነው። አባታችን መብዓ ጽዮንንም በሰላም ወደ ሀገሩ ተመለሰ። ከሱም በኋላ ለሌሎችም ሰጣቸው ብሎ ነገረው። አባታችን ገብረ ክርስቶስ ይህንን አይቶ እግዚአብሔርን አመሰገነው። አባታችን መብዓ ጽዮንን በሰላም ወደ ሀገሩ ተመለሰ። ከዕለታት በአንድ ቀን በቤቱ ላይ ሳለ ብሩህ ደመናን አየ። ከደመናው ውስጥ ገጹ ብሩህ የሆነ ጽሕሙም እስከ ደረቱ የረዘመ የብርሃን መስቀል በእጁ የያዘ ሰው ታየው። ልጅ ሆይ ሰላም ለአንተ ይሁን አለው። አባታችን መብዓ ጽዮንም አንተ ማን ነህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እጎበኝህ ዘንድ ወደ አንተ የላከኝ እኔ አባትህ ሳሙኤል ነኝ። በእግዚአብሔር ዘንድ የምታለቅስበት ሐዘንህ ምንድነው አለው። አባታችን መብዓ ጽዮንም አባቴ ሆይ ሐዘኔስ ብዙ ነው አለው። አባታችን ሳሙኤልም አትዘን፣ ተስፋም አትቁረጥ፣ ምስጋና ይግባውና መድኃኔ ዓለም ካንተ ጋር አለ አለው። አባታችን መብዓ ጽዮንም በቅድስት ጸሎታ አስበኝ አለው። ክብር ምስጋና ይግባውና መድኃኔ ዓለም የሚያገኝ ክፉ ነገር የለም አለው። ይህንን ብሎ ባረከው። እሱም እግዚአብሔርን አመሰገነው። በቸርነቱ ብዛት የጎበኘኝ የአምላኬ ስሙ ይመስገን አለ። ይህም ሁለተኛ ሐምሌ 5 ቀን በመንፈቀ ሌሊት ለዓርብ አጥቢያ ለአባታችን ለመብዓ ጽዮን ሐዋርያት ታዩት፣ ሰላምታም ሰጡት። ቅዱስ ጴጥሮስም ቁርባንን ሰጠው። ብዙዎች ጻድቃንና ሰማዕታትም ዘወትር ይጎበኙታል። ስማቸውን ብንጠራ ነገር ይበዛል ብለን ተውን። የመድኃኔ ዓለም ቸርነት የአባታችን የመብዓ ጽዮን ረድኤት ከሁላችሁ ጋር ይሁን እስከ ዘለዓለሙ ድረስ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ቻናላችን ከዚህ ቀደም ከነበረበት አሁን መቀዛቀዝ ይታይበታልና እናንተም መንፈሳዊ ድጋፋችሁ አይለየን። ለብዙ ሕዝበ ክርስቲያን እንዲደርስ ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር ድጋፋችሁ አይለየን እንላለን።